የተከበርኩ ሰው ሲጀመር በሩን እንዴት አርጋ ከፈትክ? መልስልኝ፣ ያለዛ እጨርሳለሁ። አንቺ ለምን ደበቅሽኝ? እሺ ለምን? እሺ እሺ አንቱሽ አንቻት በለኝ ባለጌ። እሺ ጭራሽ ቤቴ አንተ ቁጭ በል በቃ ቁጭ በል ምን ድፍረት በቤቴ ድረስ አውጥተሽላት እግዚአብሔርን ያልኩት ልንገርሽ በእግዚአብሔር ፊት ልንገርሽ በእውነት ያተሰርኩ በእግዚአብሔር ስምኝ ፊትዬ ራሳቸው ናቸው የከፈቱት ራሳቸው እግዚአብሔርን ከፍተውት ነው ሰብረውት ነው ፊትዬ እግዚአብሔርን ተኝቼ ነበረ ሸሸኮሽ ብዬ አይደለ እንዴ እቴት ማርያም ልጄ ከእናትሽ ስርን ያመጣው ሸሸኮሽ ብዬ አይደለ እንዴ እሺ ፊትዬ በእግዚአብሔር ሌቦች ልንገርሽ እቴት በእግዚአብሔር ወድጄዋለሁ አትይኝም ሐላል ወድጄዋለሁ አትይኝም ይሄን ሁላ ስቃይ ላንቺ ብዬ ነው እኮ ቁጭ በይ እያልኩ እያበላሁ እያጠጣሁሽ እንደገና ወንድ አስፈለገሽ ወይ አይደለም እቴት አንቺ ክብረ ቢስ ዝም በይ ዝም በይ የማን አባት ጠባቂ ነህ ባለጌ አባትህን አሰደብክ እስቲ የሆነ ነገር አድርግ ዝም በይ ምንም አይደረግ ዛሬ የሚደረገው እኔ ነኝ የማውቀው ጭራሽ ቤት ተገንጥሎ መግባት ያሮጊት ቤት መሆኑ ቀራቸው እነሱ ናቸው የገነጠሉት እቴትዬ ማርያም ብታሳያቸው መንገዱን ቢያውቁት በሩን አከፋት ዝም በይ አንቺ ነሽ አዋራርሽን ቤተሰቡን ጠቅላላ በጠበቅሽው ጠቅላላ የሰው ይወጥ በጠበቅሽ እኔ ብደብቀሽ እኔ ላይ ታጡማ እቴት በእግዚአብሔር እንዴት ብለሽ ልቤን ብገምጪው ነው እንዴት ብለሽ ልቤን ብታዩ ነው አትይኝ አትፈጥብኝ አንተ ባለጌ እቴት በጭራሽ ቤት ድረስ እኔ አይደለሁም ዛሬ አንተ እንዳትጠብቅ አንተ ሰነስራት ለዚህ በቃ ዝም በል እቴት እግዚአብሔርን እነሱ ናቸው በሩን ያውሱም እኮ አለ ራሳቸው ናቸው በሩን ሰብሮ ይገቡ ራስሽ
ምን አውቃለሁ እኔ ስወጣ አብሮሽ እየዋለ ነው። አብሮሽ እየዋለ ባላወቀው አልመጣ ባላወቀው ሌባ እኮ ካላወቀበት አይሰርቅም። ሰው መስለሽኝ መልክሽን ዘንበል አንተ መልስ ዘንበል ባለጌ ገና መመታት ብቻ ያሳይሃለሁ። አተርሞስሞሺ አስለምደሽው ነው እሱም እናት አለው። አንቺ ባለጌ ዝም ብለሽ ጨዋ መስለሽ ባለጌ ተሰቃየው እያልሽኝ ታወሪያለሽ። ሌሊት ሙሉ እኮ እንቅልፍ የለኝም ስላንቺ ህይወት ስላንቺ አፈቀርኩት በቃ ሜዳ ለሜዳ እሄዳለሁ አትይኝም እንዴ? ሂጂ ሜዳ ለሜዳ ውጭማ ሲልሽ እሺ በይ ከሱ ጋር ተለማጭ። ዛሬ እዚች ቤት ይለያል። እቃዬን አስፈትሻለሁ አመጣለሁ ህግ አመጣለሁ። ፍቅር እንደዚህ ፍቅር ያዘኝ አትይም? ፍቅር ያዘኝ ልጁንስ የልጁን ልብ ምን አውቃለሁ? አንቺ ባልሽኝ ነው እደፋለሁ አለቅም አለ ጉድ ምን ያወጣሉ? ጉድ ምንም እኮ በር ከፍቶ ወንድ ነገር ብለሽው ነው በምን ሲሸኝሽ አይቶኝ ጎረቤቶቼ ማጫዋ የእህቴ ልጅ ጨዋ ናት ብዬ ነው የሚያውቁሽ እንጂ ወንድ ከኋላ ይዛ የኔ ጀግና የኔ በር ሰባሪ ነው ለካ። ጀግና ነው ይዘሽ የመጣሽው ለካ። በር ሰባሪ ቁልፍ ሰባሪ ፍቅረኛሽ ቁልፍ ሰባሪ ሰበሩት። ምንድነው እርሱ? አንተ ዝም በለኝ። ምንድነው ሐሳቡት? አንተ ዝም በለኝ። ለምን አይነግሩኝም? ዝም በለኝ። እኔ እኮ በለመድከው መጫወቻ አደረግኩ። አክብሬዎት እኮ ነው። በለመድከው መጫወቻ አደረግኩ። መጫወቻ አርጎሽ ነው። መጫወቻ ኳስ አልተሃል እንዴ? እናንተ በጨርቅ በሰራችልህ ኳስ በእኛ ልጅ አይደለም የምትጫወተው። እናንተ ኳስ ትስራለህ። አባለጌ ዝም በይ። አንቺ ነሽ ዛሬ እዚች ቤት ወጣችሁ። እንደው ሞቻታል ምን እንኳን ዝም በል መልስ አትስጠኝ። ዝም በል አስለምደሽ ካለመደ አልገባም። ካለመደችን እንትን አረጋጣም በቃ እቴት ማርያምን ልንገርሽ በቃ ብያለሁ። ያ ረቢ አረ ምን እንጣለብን? ምን አይነት ሲሰጣል እኮ ተረባኩኝ። አክብሩኝ ልጅ አንቺ ባክሽ ተነፋችሁ ማውጣችሁ ምን ያመጣሉ? ማመጣውን አሳይሃለሁ። ምንም እንኳን ተቆጣ ምን ያመጣሽ? ቁጭ በል ምን አልቀመጥም። እኔ ምንም ቁጭ በል እንደገባህ ቁጭ በል እንደገባህ አስተናግድሃለሁ። ቁጭ በይ እህቴ ቁጭ በይ አንቺ እቴት ስሜን እቴት በአላህ ይወጣል። ተጫወት በቃ ቤቱን ተቆጣጠራሽ የለ ተጫወችበት። እቴት ስሞትልሽ በእግዚአብሔር እቴት በእግዚአብሔር ተጫወች። ምንም እንዳታደርጊ ይወጣል። ስሞትልሽ ተናግደው በቃ አላወቀሽም ላስተናግደው በጀና አስተናግደው ለቤቱ እንግዳ ለምን የለመደ ነው። እግዚአብሔር ረበይ ወጡ ትገለሃለች ለምን ሰማይ ወጣ ተነሱታ ሮቤል በእግዚአብሔር ወጡ አረ በእግዚአብሔር ስሞትልህ ተነስ ምን ትለኔ ብለህ መውጣት ያቀተ አፍላፍ ሸክምሽ ትወራለሽ ያለ አውራ በእግዚአብሔር ዘንባይ ኦይ ጉዴ ፈላ ገደለችው በእግዚአብሔር ምንድነው እሺ ይወጣል በእግዚአብሔር በእግዚአብሔር
እሺ ምንድን ነው የምትፈልጊው? ቆይ በእግዚአብሔር እኔ እንግዲህ ከፈለግሽ ደማንት ወንድ ነህ። ዝም በል ለሀጫ ወንድ ነህ አንተ። እሷን የምታገባ አንተ ቶልቶላ ደግሞ ከሁሉ ቶላል። ተነሽ ደፋ እንዳትነቃ ዝም በል። ምን ፈልግሽ? ምን ላድርግሽ? እሺ ምን ላድርግሽ? አንተ ወንድ ነህ። መሳሪያ ይተህ እንኳን ሚስትህን ማታገላግል አንተ አከፍተሽ ምን ማታረጋትማ እንዴ? አሳየሃለሁ አንተን እሰራለሁ። እሺ በቃ ሽራቅ አርጊ። በሬን ከፍተህ የገባኸው አሳያለሁ። ዝም በል ይሽህና እሺ አትበል። ወንድ ነህ አንተ፣ ወንድ ነህ ሽንታ። ዝም በል ወንድነት ተነቃነሽ። ምን ላድርግሽ? እሺ ዝም በይ ቀጥለው። እሺ የት ቀጥል። በገባህበት እንዴት ነበር ከፍተህ የገባኸው? የት አባህ ነው ያገኘሃት? እሺ ቀጥል። እሺ ኑጣ ሆይ ኑጣ። እሺ ኑጣ አይለ ያገኘህ ቀጥል። እንዳትበላሽ አታይ ዞር ብለሽ ቀጥል። እሺ እሺ ምን ምትኝሽ? ምን ምትኝ ያገኘህ ዝም በል ተንበርከክ። ሳልጨርስ ተንበርከክ። ጨርሰሃል። አዳምጥ። ምንድነው? እሺ ምንድነው? አዳምጥ። ለምጠይቅህ ጥያቄ እያንዳንዱ ትመልሳለህ። ምንድነው አትበል። ታውቀዋለህ። እሺ ሲጀመር በሩን እንዴት አድርገህ ከፈትክ? መልስልኝ። ያለዛ እጨርሳለሁ። አንቺ ለምን ደበቅሽኝ? እሺ ለምን? እሺ አንቺ አትበለኝ ባለጌ። እሺ ለምን ደበቁኝ? ሰብረህ ገባ። ለምን ደበቁኝ? እርሶስ ዝም በል። እኔ ደብቅ? ማን ይደብቅ? አታውቅም። እኔ ጎረቤት ያከበረኝ አገር ያከበረኝ ፋጡማ ነኝ። ለማንም ምንም እንደማልፈራ ማንም ጠላት የማይበገረኝ። ዝም በል። እለቅብሃለሁ። ባፍህ ነው የምለቅብህ። ዝጋ። ዝም በል። ሲጀመር ምን አሰበረ? መልስ። ያለዛ እዚሁ ደፋ። እኔ ምንም እኮ አይደለም እኮ እኔ እኮ ሀሳቤ ምንም አይደለም። ብርም አይደለም ንብረትም አይደለም ሀሳቤ። እሷን ብቻ ነው የምፈልገው። አንዴ ፍቅረኛዬን ወደፊት ሚስቴ የምትሆኑን ሶስቱኝ ያልኩት እኮ ምንም እኮ አልኩም እኮ። አክብሬት መጣሁ። አክብሬ ስመጣ ምን አደረጉኝ? እርሶ እንደማይሆን ብሎ አርጎ አባሩኝ። ያለኝ አማራጭ እርሶ ሲወጡ ጠብቆ እሷን ማየት ነው። እዚህ እንደሆነች አውቄ ነበረ። ዞር በል ለማታ ካሜራ ዞር በል። ደፋለሁ። ዞር በል አታብራብኝ። ጨርስ። ያለኝ አማራጭ እሱ ብቻ ነበር። ስለዚህ በሩን ሰብሬ ገባሁ። ከዛም በኋላ ይኸው የተፈጠረው ነገር ይሄ ነው። አለቀ በቃ። ልጅቷ ጨንቋታል። ይኸው ከኔ ጋር መሆን የምትፈልገው ለምንድን ነው የማታዋት? ቆይ አዳምጠኝ። አንተ የጭንቀት መድኃኒት ነህ። መልስልኝ። እደፋሃለሁ። የጭንቀት መድኃኒት ነህ። የፋጡማን ቤት ሰብረህ ግባ አለችህ። መልስልኝ። ንገረኝ። ስበርና ግባ አለችህ። ምንድነው ቄርሶ የሚፈልጉት? ቆይ እሺ ከኔ ሲዝ የሰው ቤት መስበር ነው እንዴ? አሰራዋለሁ። ችግር የለም። ምን እንዳደረጋችሁ አሰራዋለሁ። ባለሀብት እሷን መያዝ ያቃተ ባለሀብት የኔን የፋጡማን ቤት ልታሰራ። ያ ረቢ ምኑን ጣለብን? ምንድነው የመጣው? ይሄ ነው አቆት ነርሱኝ። እባካችሁ አትበል። የሰበሰብከውን እዛ እባክህ በለው። እሺ ምንድነው? እሺ ምንድነው የሚሉኝ? እሺ ሬሳ አይወጣ። እሱ ምንድነው የሚሉኝ? ነገርኩህ። ምን ልታረጋት?
በቃ አንተን አትፈልግም አታገባትም ብዬ የመጨረሻ ቃል ነግሬሃለሁ። የመጨረሻ ቃል አልሰማካል እጨርስ። ለምን ማላገባት? በጣም የምወዳት እኮ ነኝ፣ በጣም የማፈቅራት። ከዚህ በላይ ምን አለ? ለሰው ልጅ ፍቅር ነው እንጂ ምን ያስፈልገዋል? እና ብር ቢሆን ኖሮ እኮ እኔ እኮ ሁሉም ሰው በብር ይገባ። በብር ግን አይደለም፣ ፍቅር ነው። እርሱን ታገቡ። በብር ነው የገቡት ባሉት አይደለም። ኧረ የመሐመድን ቤት አስገንጥዬ ነው የገባው። እኔ ክብር ስርዓት ያለን ጋጥ ወጥ የሆንክ ባለጌ ጋጥ ወጥ አንተ አጥር ገንጥል። እኔ ምን ላድርግ? እኔ ከገባሁት የሚትሉኝ ነው ካለ ወዳጅ ፍቅረኛ ለማሳው እኮ ሰው ይገለል። እኔ የሚወደውን ሰው ለማግኘት ሰው ይገለል። እኔ ግን ምንም አላውኩም። በር ነው የሰበርኩት። እሱንም አሰራርኩኝ። ግድያን ፈልገሃል። እኔ አክስቷ ስሞት ሬሳዬን ዘለ ሄደ ትገላታለህ። አሁን እኔ ነኝ የምገል። አሁን እገልሃለሁ። ዝም በል። ይበቃል። በቃ አትፈልግህም። የቤቴን አገነጣጠል ለምን ነው ጥያቄ? አሁን ቤቴ ምን ያህል ብትደፍረኝ እዝቹ እንደምቀብረው ምን ያረኩት ነገር አለ? አሳያታለሁ። እሷ ነው አይቻልም ሲባል የሰው ቤት መገንጠል ነው ለፍቅር። ይሄን አላየሁም። ለፍቅር መስዋዕትነት ይሄ አይደለም። ለፍቅር መስዋዕትነት ሰርቶ መለወጥና ያቺ ወደድኳትን ይዤ መሄድ ነው በክብር እንጂ የሰው ቤት ገንጥሎ አንዲትን ወጣት ማገት ለኔ አይታየኝም። እገልሃለሁ። ለምን ብሎን የሚገድል ህግ ባለበት ሀገር ህግ አንገለው ሰው ቤት ገንጥሎ አይልም። ታዲያ ምንድን ነው? ሌባ ነህ። አሁን ለኔ ሌባ ነህ እኮ በቃ ሌባ ነህ። ፍቅረኛ አይደለህም። ሌባ ነህ፣ ዘራፊ ነህ። ፍቅረኛማ ሆኜ ጠዋት ስመጣ ዘራፊ ነህ። አሳያለሁ። በዚህ መጥረቢያ እጅህን ቆርጬ ነው ለህግ ማሳየህኝ። ከዚች ቤት አትወጣም። አክብረኝ ስመጣ ሰደቡኝ። አንተ ነህ ቤት አክብረኝ ስመጣ ሰደቡኝ። ስለዚህ በአይልም ስመጣ ሰደቡኝ። እሺ ቤት ይገንጠል፣ እገነጥልሃለሁ። ታይዋለህ። በዚህ መጥረቢያ እጅህን ገንጥዬ ለህግ ወስዳለሁ። ምንድን ነው ያደረኩት? ቆይ ህግ ካወቀ ወደ ህግ መሄድ የሚቻለው እጅ ተቆርጦ ያደረኩት ነገር በሬ መገንጠል የለበት። ለምን አሁን በሩ ሳሰራው ነው ጠየቁኝ። ይቅርታ የለ ለምንድን ነው በዚህ ልክ ኃይለኛ የሚሆኑት? ቆይ አልጠየኩኝ። ገንዘብ አልጠየኩኝ። ውርስ አልጠየኩኝ። ምን አልጠየኩኝ። ቆይ ምን አድርጌ ነው ቆይ እንዲህ ነው ቆይ እንደዚህ ኃይለኛ የሚሆኑብኝ? ቆይ እኔ እኮ ምንም አልጠየኩም እኮ የምወዳትን ማፈቃት ልጅን እንዳገባ እርዱኝ ነው ያልኩት። ሌላ ምንም እኮ አልኩም እኮ። አንተ ቱልቱላ፣ አንተ ህፃን አትለፍልፍ። በቃ እኔ ሳልፈቅድ እንደውም አንድ ቁጥር ብለህ እንዳጠራ ዝጋ፣ ባፍን ዝጋ። ምንድነው ዝጋ? እሽን ብታውቅ ኖሮ እስካሁን እዚህ አትታሽም ነበር። አሻሃለሁ፣ እንዳፈር አድቦለቡልሃለሁ። አኬን እኔ የተከበርኩ ዘር የተከበርኩ ሰው ገንጥሎ መግባት ግቢ ገንጥሎ ስንቱን በር ገንጥላ ገባ። አንተ አይደለህም ጥፋተኛ። የኔትዬ ስሙ አንተ ነው የልጅ ጦስ አንተ ነህ። ምንድን ነው ያደረኩት? ምን ሊያረጓት ነው? ጾርቱ ምን ሊያረጓት ነው? ምን ሊያረጓት? እኔ የጠረጴዛ አበባ ላረጋት ሆነች እኮ ተሆነ አገባች። መልስ ይሰጠኛል እንዴ? እና ካለ ምን ሊያርግ ነው? ዝም በል። ምን ያህል ድፍረት! አንተ አይደለም እሷ ናት ያስደፈረች። ከዚህ ሁላ ቤተሰብ ወጥቶ የማያውቅ ባለጌ እንጭጭ ነህ አንተ። ለምን ቤተሰብ አዋረድከው? ይሄ ቤተሰብ ይኸውልህ መጽሐፍ ሲያነብ ነው የምታገኘው። ምን እንስራ ብሎ ስራ ሲፈጥር እኔ አንባቢ ነኝ። የእህቴን ልጅ አነበብካት? ወርጃት ነው ምንም አልኩት ነገር የለም። ምን አልኩት? መውደድን አሳያለሁ። ይሄ ነው መውደድ። አሳያለሁ ዛሬ እንዲንጃለ ቤቴን እንደሰበርክ ሰባብሬ ነው የምልክ። ዝም በል። ምንድነው? እሺ በቃ እሺ ቤቴን ዞር በይ አንቺ አትታይ። ምንድነው የሚሉት? ቆይ አንተ ዝም በል። በርታታችሁ ነው። እሺ አብዳለች በቃ ሳምሪ አብዳለች። ዝም በል አበደችልህ። እሺ ሳምሪ
አልቅሽ የኔ እናት ልብሽ ነሳሽ አንቺ ባለጌ ልብሽ ወይ ተታጥሪኝ ገላግልሽ ወይ ፍቅር ያ ረቢ ፍቅር እንደዚህ አልቅሽ ሲሞት ታለቅሻለሽ ቆይ ሲሞት ዝም በል አታፍጥ